ቃዲስ ለአቢጌል ደውሎ ዳጣ በፍቅር ህይወትሽ በጣም ነው የምትቀናብሽ፣ አይ ቲንክ ይመስለኛል ከኔ የፍቅር ግንኙነት እንዲኖራት ይፈልጋለች ሲልም ይነግራታል። እሷም ውሸታም እሷ እንደዛ አታደርግም ብላ ቃዲስን ብታፋጥጠውም ነገር ግን ዳጣ ቴክስት ያደረገችለትን ቴክስቱን ይልክላታል። ወዳው እንዳየችውም በጣም ተናዳና ተበሳይታ አፍኗን ፍጥጥ አድርጋ ራሷን መቆጣጠር እስከሚያቅጣት ናታንና ዳጣ ሳሎን ተቀምጠው ነበረና ትመጣለች። ምን እንደሆነችና ምን እንደደረሰች ቢጠይቋን ነገር ግን አይኖቿን ትክክል አድርጋ ዳጣን እያየች መናገር አቁማለች። እነሱም ምን እንደተፈጠረና ምን እንደሆነ ያልገባቸው ግራ በመጋባት ያዋቸዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 163 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። አቶ ደረጀ በጣም እንደታመመ ከተነገሩ በኋላ ሁሉም ወደ ሆስፒታል ያመራሉ። ከዛም አቶ ደረጀ ለትንሽ ወራት መናገር እንደማይችልና እንዲሁም ሰውነቱ መንቀሳቀስ እንደማይችል ይነገራሉ። ማርቲ እየየ ብላ ማልቀሷን ትጀምራለች። ምነው ፈተናዬን አበዛኸው ፈጣሪ ሆይ በማለት እየተማጸነች እያለቀሰች እያለ ውሃ ከስር መጣ። አባቴን ያሳመምሽው አንቺ ነሽ፣ አንቺ ደብድበሽው ነው አባቴ የታመመው በማለት እናቷ እግር ስር ወልቃ እናቷን መደብደብ ትጀምራለች። የባሰ ሀዘኗን ታበዛባታለች። እኔ አባትሽን አልመታሁም ውሃዬ ብትልም ነገር ግን ውሃ እኔ አይቼሻለሁ እማዬ ስትመጪው አባዬ መናገር ያልቻለው መተሽው ነው አይደል በማለት ትጮህባታለች። እንደምንም ከተረጋጉ በኋላ ከሆስፒታል መውጣት እንደሚችልና ብሎም ደግሞ ሲሻለው በትንሽ ጊዜ የሚያስጨንቀውንና እንዲሁም ሌሎች ነገሮችን ካስወገዳችሁለት የአቶ ደረጀ ጤንነት በጊዜ በጥቂት ወራቶች እንደሚመለስ ተስፋ እናደርጋለን በማለት ይናገራሉ። እነሱም ዶክተሩን ሰምተው ወደ ቤት ይዘዋቸው ከመጡ በኋላ ደረጀ አፉ የማይናገር ሲሆን ነገር ግን በጭንቅላቱ ወደ ማርቲ ወይም ወደ ክፍላቸው ሲገቡ አንገቱን ነቅንቆ በግድ ወደ እንግዳ ክፍል ማረፍ እንደፈለገ ይናገራል። ይህን ያየችው ማርቲ ጭራሽ ክፍሉን ማስጠላህ ብላ ማልቀሷን ትጀምራለች። እያለቀሰች ማንም ሰው ሳያያ በሯን ዘግታ እንባዋን መርጨት ተጀመረች። ወራቶች ሊያልፏት ነው። ከዛም እስቲ ብላ አይኖቹን ሊየው ብላ ደረጀ ወዳረፈበት ወደ እንግዳ ክፍል ጎራ ትላለች። ደረጀ እንዴት ነህ? ለማንኛውም የኔና ያንተ ትዳር ላይጠገም ፈርሷል። ምክንያቱም እኔ በገዛ ቤቴ በገዛ ኑሮዬ በገዛ ህይወቴ ከቤቴ ወጥቶ መሄድ እንኳ ማፈር ጀምሬያለሁ። ይሄ ደግሞ በአንተ ነበረ የሆነው። ከልክ በላይ አመንኩ። ቤቴና ልጆቼን በጣም ነው የምወደው። እንደው ደረጀ እስቲ ምን አጉድዬብህ ነው ሰላም ጋር ሄድከው? ሰላም የስራሽን ይስጥሽ፣ ትዳሬን በተንሽው፣ ልጆቼን አውላላ ሜዳ ጣልሻቸው በማለት ማርቲ እያለቀሰ መናገርን ትጀምራለች። አቶ ደረጀ አይኑ ፍጥጥ ብሎ ነገር ግን እንባዎቹ በአራት ማዕዘን እየወረዱ ወይ አለሆ የለ ወይ የለ ዝም ጭጭ ሆኗል ነገርየው። ግራ የገባቸው በቃ ለማንኛውም አይዞ ፈጣሪ ይማርህ፣ እናም በጊዜ ልክ እንደተሻለህም ንብረትና እንዲሁም ሀብቶቻችንን ተከፋፍለን እንዲሁም ኒካዬን ወይም ሰማኔን ትቀዳለህ ትለዋለች። ነገር ግን ከዛ መካከል ላይ ግን የሰላምዬ የማሳደጊያን ልጅም እንዳትነሳ በማለት የሂሳቡ ጊዜ ትነግረውና ትወጣለች። ከሱ ክፍል ብትወጣም በጣም ስላሳዘናትና በጣም እንትን ስላለች በጣም ማልቀሷንና እንዲሁም መረበሿን ማርትዬ አላቆመችም። ቃጭል መጥቶ ቤት ውስጥ ቃዲስ መጥቶ ቤት ውስጥ እንግዲህ ቁጭ ብሎ እያለ አቢጌልም አባቷ ጋር ሄዳ አባዬ እውነት እልሃለሁ ሰላምን ከስሼ ለፍርድ አቀርባታለሁ። እስከ ዛሬ ያወራችሁትንም የድምፅ ቅጂ ጠይቄያለሁ። እንዲጠይቅም ፍርድ ቤት ፍቃድ ሰጥቶኛል። ስለዚህም አውቃ ወይም ራስን ሳትቆጣጠር ባደረግከው ነገር ወይም እንደገፋፋችህ 5 ዓመት ትቀጣለች።
ደግሞም ከአንተ ሀብትና ንብረት የሚባል አንድም ነገር አትወስድም። ከዛም ልጁንም እንቀበላታለን፣ እሷም ትታሰራታለች በማለት ትመልሳለች። እሷም በቃ አባቷ ግን ምንም የሚናገረው ነገር ጠፍት ብሎት ግራ ገብቶት ዝም ይላታል። ከሳታለሁ አባዬ ማን እንደሆን የወለድካትን ልጅ አሳይሃለሁ በማለት ፎክራ ትወጣለች። ዛሬ አቻም መጥቶ ወደ ክፍለ ሀገር እንደሚሄድና እኔ የእህቴ መሰበርና የእህቴ ብስቁልቁልነት አሳዝኖ ቢመጣም ነገር ግን ገዜም አሳዘነኝ። ሰለስት ስናወራ ነበረ ምንም ያክል እንኳ እንትን ብንል የሚያገር ልጅ መሆናችንን መከዳዳት የለብንም። ስለዚህ እኔ ደልቶኝ መስልሃን እዚህ ሀገር የምኖረው ስል መለሰልኝ። ስለዚህ ወንድ ልጅ ችግሩን በሆዱ ነውና የሚይዘው ስንት ችግርና ስንት መከራ እንዳለበት እንኳ ሳናቅ ዝም ብለን ፈረንበት በማለት ትናገራለች። ከዛም እሺ በቃ ብሎ እንግዲህ እሱም እንደምትገናኙና ደግሞም ከወደድሽኝና ካመንሽኝ አቻ ማለት ለሚወዱ ሰውና ለሚያፈቅሩ ሰው ሟች ነው። እውነቴን ነው የምልሽ ላንቺ አርሼም ሆነ ቆፍሬም መከሰብ ወይም ማስተዳደር አያቅተኝም በማለት ይመልስላታል። ዳጣም አብረው ለመሄድ እንግዲህ ማሰብ ማለቴ ለዛም አብረው ለመሄድ ማሰብ እንደምትፈልግና ሀሳቧን እንደምታሳውቀው ነግራው እንግዲህ ጊዜ ሻወር ነው ዛሬ የለም ስትለውም እሺ በቃ እንደዛ ከሆነ ሳይመጣ ቶሎ ሊሄድ ብሎ ነይ ልሳምሽ ብሎ ጉንጯን ስሞ ሲሄድ ምጥን ከቤተሰቦቿ ቤት አቶ ደረጀንና እንዲሁም ማርቲን ሊያስታርቋቸው ቤተሰቦቿ ቤት ካሉ ሊመጡ እንደሆነ ትነግራቸዋለች። የመጠን ቤተሰቦች ከዚህ በፊት ትንሽ ተበጣብጠው ያስታረቋቸው የዳጣ እናትና ወይም ማርቲና ደረጀ ነበሩ። እሱንም እንግዲህ እሺ ብላ አሁን የሉም። ነገር ግን ከውሃ ጋር ወጣ ብለዋን ይመጣሉ። የሚያስታርቋቸው ተሆነ ግቢ ትላታለች። ነገር ግን ጉንጩን የሳመሽን ለገዜ እንዳትናገሪ በማለት ትመልስላታለች። እሷም ይሄ ግን ጥሩ አይደለም፣ እንዴት በሱ ላይ ሌላ ወንድ ላይ ትጨምሪያለሽ ስትልም የኛ የሴቶች እድል ነው መርጦ የማግባት ስለዚህ መርጬ ነው የማገባው ስትልም ትመልሳለች። ምጥንም እሺ ብላ ወደ ቤት ትገባለች። ምጥን እቤት ውስጥ ስትገባ እንግዲህ ቃድስ ስላለ ወደ ውሃ ክፍል ትሄዳለች። ውሃና ምጥን እየተጫወቱ ያለ እንግዲህ አቢጌልና ዳጣ ቅዱስና እንዲሁም ቃዲስና እንዲሁም አርጁን ፊት ለፊት ተቀምጠዋል። ይሄን ያየችው አቢጌል በጣም ተጨንቃና ተጠባ ሊሄድ ሲል አርጁን አይ አትሄድም፣ እኔማን እዚህ ልጠይቀኝ መጥተህ እንዲህ መሄድ የለብህም በማለት ቁጭ ትላለች። በዚህ መካከል እያለ ውሃ የምጠጣው ፈለግኩ ትላቸዋለች። ነገር ግን ቃዲስ እኔ ያመጣልሻለሁ በማለት ለዛ ስለሌለች ሊሄድ ሲል ነገር ግን ዳጣ በዚህ በኩል ጥግ ላይ አለለ ውሃ፣ ስለዚህ ውሃውን ቀድመህ አምጣ በማለት ትነግረዋለች። እሷም እሺ ብሎ ቀድሞ ውሃውን ቢያመጣም ነገር ግን ተከትሎ ስለነበረ እሱ የአርጁኑን ቃድስ ጠጥቶ ውሃውን የዛን ደግሞ እንዲጠጣ ወይም እሱ ራሱ ቃድስ ይጠጣበታል። ለምንድን ነው እኔ ያመጣሁትን የምጠጣው ስትለው ይቺ የኔ ፍቅረኛ ናት፣ ከኔ እጅ ሌላ የማንንም ልጠጣ አይገባም ሲለውም እጅጉኑ ቅስሙ ይሰበርና በቃ መሄድ አለብኝ ብሎ እንግዲህ እሄዳለሁ ብሎ ከዛ ተቤት ይወጣል። ዳጣ ልሸኝህ ብትለው ምንም አልፈልግም ይላል። ትንሽ ከቆየ በኋላ የወርቁን ነገርና ቀለበቱ መቼ ነው የሚገዛው በማለት ይጠይቃታል። ነገር ግን እሷ አሁን ጥሩ ላይ ስላልሆንኩ ብላ ትመልስለታለች። ዳጣ ለምን ባለፈው ስደውል አታነሽም ሲላትም እሷም እንግዲህ ኤቢ ስላለች ነው ትለዋለች። እሱም እሺ በቃ እንደዛ ከሆነ በማለት ሀሳቧን ተቀምጦ እና ልሸኝ ስትለውም እሺ ደስ ይለኛል ሲልም ነገር ግን ሌላ ቦታ ብሸኝ ኤቢ የሌለችበት ወይም የማታቅበት ምን ይመስላል ስትለውም እሱም በደስታ ነው በማለት ይጠብቃል። ነገር ግን ነገርየው ሁሉ ግልጽ ስለሚመስል ስለ ሀብት ጉዳይም ሊፋቱ ነው። ልጆቹ ደግሞ ሁለት ናቸው። ብዙ ሀብት ይገኛል ስትለውም እሱ ግን ለሀብቱ ግድ እንደሌለው ሁሉ ያስመስሎ ነበረ። ስለዚህ ያን ሁሉ ለማስቆም ይሄን ማጋለጥ የቅዱስን መጨረሻ
እህቴ ላይ ማን እንድትጫወትባት አልፈቅድልህም ብላ እንግዲህ ዳጣ ተጋፍጣው ትገኛለች። ነገር ግን በዚህ ቅስፈት ደውሎ ዳጣ እየጀነጀነችው እና እንዲሁም ምቀኛና እንዲሁም የእሷን ህይወት የአቢጌልን ህይወት እንድትቃና እንደማትፈልግ ቃሊስ ደውሎ ይነግራታል።